بسم الله الرحمن الرحيم. الحمد لله رب العالمين، وحسن العاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين. أما بعد، فالآية التي نبدأ بها درسنا اليوم هي الآية الخامسة والتسعون من سورة النساء. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم، وما توفيقي إلا بالله عليه توكلت وإليه أنيب. يقول الله جل وتعالى: لا يستوي القاعدون من المؤمنين غير أولي الضرر والمجاهدون في سبيل الله بأموالهم وأنفسهم فضل الله المجاهدين بأموالهم وأنفسهم على القاعدين درجة. بذلك الله من لنال لا يستوي أيستكاكلهم القاعدون من المؤمنين، القاعدون عن الجهاد في سبيل الله مالتنا بالله من قد كمواقات كمتعقل كمقادل يتكأمت سووچنا والمجاهدون في سبيل الله بالله من قد يمتعقلوت አይስተካከሉም ይላል። ማን ሲቀር غير أولي الضرر غير أولي الضرر ማለት የጉዳት ባልተቤቶች ሲቀሩ ከልመርዳ ህመምተኞች والمكفوفين አይነ ስውራን والعرጃ እንደዚህም ደግሞ አካለ ስንኩላን ከነኚህ ውጭ ተቀማጮቹና ታጋዮቹ አይስተካከሉም አላህ ዘንድ ይላል። لا يستوي القاعدون قاعدون ማለት عن الجهاد في سبيل الله ማለት ነው። ትግል ለምንድነው? لتكون كلمة الله هي العليا يا الله قال لا إله إلا الله ምትለው እሷ የበላይ ትሆን ዘንድ وكلمة الذين كفروا هي السفلى የነኛ የካዱ ሰዎች ንግግር የበታች ትሆን ዘንድ ፍትህ ይነግስ ዘንድ በደል ይጠፋ ዘንድ የሚታገሉ ሰዎች غير أولي الضرر ሲል የጉዳት ባልተቤቶች ሲቀሩ እነሱን ነጥሎ አወጣ እና والمجاهدون في سبيل الله ተቀማጮቹና በአላህ መንገድ የሚታገሉት ቢአምዋሊሂም በገንዘቦቻቸው ወአንፉሲሂም በነፍሶቻቸው ገንዘባቸውን ወጪ አድርገው ነፍሳቸውን አስገኝተው በቦታው ታጋዮች ሆነው ሁለቱ አይስተካከሉም። فضل الله المجاهدين አላህ ታጋዮችን አብልጧል ቢአምዋሊሂም ወአንፉሲሂም በገንዘቦቻቸውና በነፍሶቻቸው የሚታገሉ ሰዎችን على القاعدين በተቀማጮቹ ላይ አብልጧል ደረጀተን በደረጃ አላህ አብልጧል። ወኩለን ሁለቱንም ግን ማለት ከጂሃድ የተቀመጠንም አማኝ ሆኖ ግን የታገለውንም وعد الله الحسنى አላህ መልካምን ነገር ቃል ገብቷል ይላል። ቀጥሯል፣ ቃል ገብቷል። ይሄ ማለት ጥሪ ከተደረገ ግን መቅረት አይቻልም። ጥሪ ከተደረገ በተለይ ስም ከተሰየመ ያኔ ዒስያን ነው የሚሆነው። ግን አንዳንድ ጊዜ ልክ እንደ ዒልም ጂሃድም ፈርዱ ኪፋያ ነው። ዒልም ከፊል ሰዎች ራሳቸውን ዕውቀትን ለመፈለግ ሸሪዓዊ ዕውቀትን ለመቅሰም ራሳቸውን የመደቡ ቢሆን ሁሉ ሰው በዚህ ላይ ከተሰማራ አሁንም ይዛባልና በሱረቱ ተውባ አላህ ጀለ ወተዓላ እንደሚናገረው ከፊል ሰዎች ወጥተው ተምረው ሲመለሱ ደግሞ ወሊዩንዚሩ ቀውመሁም ኢዛ ረጀዑ ይላል። በሚመለሱበት ጊዜ ህዝቦቻቸውን ያስጠነቅቁ ይገስጹ ዘንድ ይላል።
ስለዚህ ታጋዮችም እንደዚሁ ዳዒዎችም እንደዚሁ ከፊሎች ሰራተኞች ናቸው፣ ከፊሎች ታጋዮች ናቸው፣ ከፊሎች ነጋዴዎች፣ ከፊሎች አስተማሪዎች እንዲሆኑ ነው። ከፊሉ ከፊሉን ያሟላል ማለት ነው። ግን ወሳኝ ከሆነ ሜዳ መቅረት አይቻልም። ከወጡ በኋላ ደግሞ ወደ ኋላ ማፈግፈግና ከትግል ሜዳ ጥሎ መሸሽ ሚነል ከባኢር ነው፣ ጀሃነም የሚያስገባ ከትላልቅ ወንጀሎች መካከል ነው። ያ ደግሞ በሱረቱል አንፋል ላይ ይገለጻል። ወኩለን ወዐደ አላሁል ሑስና ይላል። ወሊኩል ሚነል ሙጃሂዲን ወልቃዒዲን ዐኒል ጂሃዲ ሊዑዝሪን ከጂሃድ ለዑዝር የሚቀሩ ማለት ነው። ሊዑዝሪን ለምን አላህ ጀለ ወተዓላ ለሰዎች ምንዳቸውን የሚከፍላቸው በእሳቢያቸው ነው። ነብዩ ሰለላሁ ዐለይሂ ወሰለም በተቡክ ዘመቻ ላይ ነው ከፊል ሰዎች ስንቅ አላገኙም፣ መጓጓዣ አላገኙም፣ ከፊሎች ታመው ቀርተዋል። ምናሉ ኢነ ቢልመዲነቲ ለሪጃለን እነሆ መዲና ውስጥ ሰዎች አሉ ወንዶች ማ ሰለክቱም ሽዕበን ወላ ቀጠዕቱም ዋዲየን ኢላ ወሸረኩኩም ፊል አጅር። ሽዕብ ማለት በሁለት ተራሮች መሃል ያለ ቀጭን መንገድ ነው፣ ሸጥ ይባላል። አንድን ሸጥም አልሄዳችሁም፣ አንድን ሸለቆንም አላቋረጣችሁም እነሱ ከናንተ ጋር በምንዳ ቢጋሯችሁ እንጂ ሐበሰሁሙል ዑዝሩ ያስቀራቸው ችግር ነው አሉ። ስንቅ ማጣት፣ ህመም። ለዚህ እነኚህ ናቸው። ወልቃዒዱን አለል ጂሃድ ሲባል ሊዑዝር ማለት ነው። ሌሎች ሲሄዱ ወደ ኋላ የቀሩ ሙናፊቆችን አላህ ረዱ ቢአን የኩኑ መዐል ኸዋሊፊን ያለው። ኸዋሊፍ ማለት ጀምዑ ኻሊፈቲን ወደ ኋላ የቀረች ሴት ማለት ነው። በመውለድ በሐይድ በተለያየ ጉዳይ ሴቶች ቤት ይቀራሉ። ስለዚህ ከነሱ ጋር ነው አላህ አንድ ላይ የደመራቸው። በሴቶች ላይ ጂሃድ ግድ አይደለም በወንዶች ላይ እንጂ ማለት ነው። ረዱ ቢአን የኩኑ መዐል ኸዋሊፍ እና ወኩለን ሲል ሊልሙጃሂዲን ወልቃዒዲን ዐኒል ጂሃዲ ሊዑዝሪን ነው። ለዑዝር እንጂ ዝም ብሎ መቅረት አይቻልም። ወኩለን ወዐደ አላሁል ሑስና ወፈደለ አላሁል ሙጃሂዲን አላህ ታጋዮችን አብልጧል። ዐለል ቃዒዲነ በተቀማጮች ላይ አጅረን ዐዚማ ታላቅ የሆነ ሰዋበን ማለት ነው፣ በታላቅ ምንዳ አስበልጧል አላህ አለና ደረጃት ሚንሁ ይላል። ደረጃት ሚንሁ ወመግፊረተን ወረሕማ ደረጃት ሚንሁ ከሱ በሆኑ ደረጃዎች አሉ። ወመግፊረተን ለወንጀሎች ምህረት በማድረግ ወረሕመተን ከሱ በሆነም እዝነት አላህ አስበልጧል። ወካነ አላሁ ገፉረን ረሒማ አላህም ለባሮቹ ለወንጀላቸው መሐሪ ለነሱ ደግሞ አዛኝ ሆነ ይላል። ኢነ ለዚነ ተወፋሁሙል መላኢከቱ ዛሊሚ አንፉሲሂም እነኚህ ደግሞ ኢነ ለዚነ ተወፋሁሙል መላኢከቱ ወሁም ዛሊሙነ ሊአንፉሲሂም ቢተርኪል ሂጅረቲ ሚን ዳሪል ኩፍሪ ኢላ ዳሪል ኢስላም ማለት አላህ ጀለ ወተዓላ አለም ተኩን አርዱላሂ ዋሲዐተን ፈቱሃጅሩ ፊሃ። ይሄ ማለት ወቀሳ ነው። የአላህ ምድር በውስጧ ልትሰደዱ ዘንድ ሰፊ ያልሆነችምን? አላህ ጀለ ወተዓላ ኢነ አርዲ ዋሲዐቱን አልና ፈኢያያ ፈዕቡዱን እኔን ብቻ አምልኩ፣ ምድሬ ሰፊ ነች። ኩፍር ከነገሰበት ክህደት ከነገሰበት ጣዖት ከሚመለክበት የክህደት ኃይሎች በሙእሚኖች ላይ ካየሉበት እና እነሱን ከሚያስጨንቁበት ቦታ አላህ ጀለ ወተዓላ ጊዜው ሲደርስ ሂጅራን ፈቅዷል። መጀመሪያ
በነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ከፊል ሙእሚኖች ወደ ሐበሻ እንዲሰደዱ ተደርጓል። እንደገና ለሁለተኛ ጊዜም ወደ ሐበሻ እንዲሰደዱ ተደርጓል። እምነታቸውን መታደግ ስላለባቸው። ቀጥሎ ደግሞ አውስና ኸዝረጆች በለይለተል ዐቀባ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጥተው እኛ ንብረታችንን፣ ልጆቻችንን፣ ሴቶቻችንን ከምንጠብቀው ነገር ሁሉ እርሶን እንጠብቃለን፣ ስለዚህ ወደኛ ተሰደዱ ብለው አሉ። ሰልመው አውስና ኸዝረጆች በመሪዎቻቸው አማካኝነት። ታዲያ ያን ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ቀድመው ሙስዓብ ኢብኑ ዑመይርን እንደራሴ አምባሳደር አድርገው ልከው ነበረ። አገሩን አደላድሎ ጠበቃቸው። ከዛን አላህ ወደ መዲና መሰደድን አዘዘ። ትእዛዙ ግድ ነበረ። ያን ጊዜ መካ ውስጥ መቆየት አይቻልም፣ ዑዝር ያለው ሲቀር ማለት ነው። ለዚህ መካ ውስጥ መሰደድ ሲችል አቅም እያለው መንገዱን እያወቀ ጉልበት እያለው እኔ አገሬን ንብረቴን ጥዬ አልሄድም ያለና ቁሳዊ ጥቅምን ያስበለጠ አላህ ጀለ ወተዓላ ክፉ አይነት ቅጣት እንደሚቀጣቸው ተናግሯል። ኢነ الذين ተተወፋሁም الملائكة ማለት ነው። እነኛ መላእክት ሩሆቻቸውን ወይ እስትንፋሳቸውን የሚወስዷቸው ሰዎች ዛሊሚ አንፉሲሂም ሐል ነው። ዛሊሚ የሚለው ዛሊሚ አንፉሲሂም ራሳቸውን የበደሉ ሆነው ቢተርኪል ሂጅራ ሂጅራን በመተው ከክህደት አገር ወደ ኢስላም ወደ ተረጋጋበት ወደ ሰፋበት አገር ከመሰደድ በመቅረት ራሳቸውን የበደሉትን መላእክቶች ሩሆቻቸውን ነፍሶቻቸውን ሲወስዱ ቃሉ ብለው ይሏቸዋል። ፊማ ኩንቱም እናንተ እስከ ዛሬ በምን ውስጥ ነበራችሁ ብለው ሲሏቸው ቃሉ ኩና ሙስተضعፊነ ፊል አርድ እኛ በምድር ላይ ሙስተضعፊን ተጨቋኞች ደካሞች ነበርን፣ መሄድ አንችልም። እንደገና ደግሞ እዛው ባሉበት አገር ደግሞ ሰላታቸውን በግልጽ እምነታቸውን በግልጽ የሚተገብሩበት እድል ባለመኖሩ ሐቁን ያጓድላሉ። ቃሉ አለም ተኩን አርዱላሂ መላእክቱ ለነኚህ ሰዎች ምን ይሏቸዋል? አለም ተኩን አርዱላሂ የአላህ ምድር አልሆነችምን? ዋሲዓተን ሰፊ አልሆነችምን? ፈቱሃጅሩ ፊሃ በውስጧ ልትሰደዱና ከጭቆና ወጥታችሁ እምነታችሁን በነጻነት ተተገብሩ ዘንድ ፈኡላኢከ እነኛ እየቻሉ ምድራዊ ጥቅም በልጦባቸው የቀሩ ፈኡላኢከ ማእዋሁም ጀሃነሙ እነኛ ሰዎች የአላህን ትእዛዝ በመቃወማቸው የነሱ መኖሪያ መጠጊያ ጀሃነም ነው። ወሳአት መሲራ ጀሃነም ደግሞ መሲረን ከመመለሻ በኩል ተምይዝ ይባላል። ከመመለሻ በኩል ምንኛ ከፋች ይላል። ለዚህ ከሂጅራ ያፈገፈጉ ሰዎች ሁሉ እዚህ ቅጣት ውስጥ ይገባሉ። ኢላ ሲቀር እነማ ሲቀሩ ኢላ المستضعفين እነኛ ደካሞች ሲቀሩ ማለት ነው። الضعفاء ማለት ነው። ويستثنى من هذا الوعيد المستضعفين ደካሞች من الرجال ከወንዶች ሽማግሌዎች والنساء ከሴቶችም እንደዚሁ والولدان ከልጆችም እንደዚሁ لا يستطيعون حيلة አለ። لا يستطيعون حيلة ማለት طريقة للتخلص مما هم فيه من القهر ማለት ነው። እነሱ ካሉበት በደል መወጣጫ መንገድን ያልቻሉ ማለት ነው። ለዚህ ሒላ መወጣጫ መንገድ ያጡ ጉልበትም ያጡ ከገንዘብም ያጡ ስንቅም የሌላቸው ወላ يهتدون ሰቢላ ከመካ ወደ መዲና የሚወስደውን መንገድ እሱንም የማይመሩ እነኚህ ሴቶች ደካማ ሽማግሌዎች ይቅርና ነብዩ ሰለላሁ ዐለይሂ ወሰለም እንኳ ሰው ቀጥረው ነው አይደለ የተሰደዱት። ሶስት ነው። ማን ማን? እሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም፣ አቡበክር አስዲቅና ማ አብዱላህ ኢብኑ ኡረይቂጥ። አብዱላህ ኢብኑ ኡረይቂጥ የተባለን ሰው ቀጥረው ነው መንገድን ምራን መዲና አድርሰን ብለው። ለምን ሲባል
ተራራ ሸንተረር ወንዝ የለም ምልክት የሚደረግበት ጭል ያለ በረሃ ነው። ፀሐይ የጠለቀች እንደሆነ የትኛው ምስራቅ የትኛው ምዕራብ የትኛው ሰሜን የትኛው ደቡብ የማይለይበት ጭል ያለ ማለት ነው። አዙሪት የሚይዝበት ፀሐይ መሃል አናት ላይ ብትሆን ወዴት ነው አቅጣጫው የማይታወቅበት ነው። መንገድን የሚያውቁ ሰዎችን ተይዞ ነው የሚኬደው። ኺብራ ያስፈልጋል እና ወላ ያህተዱነ ሰቢላ ፈኡላኢከ እነኛን በዚህ ዑዝር በደካምነት መላን በማጣት ስንቅ በማጣትና ወደዛ አቅጣጫን ባለመለየት በዚህ ምክንያት የቀሩትን አሰላሁ አላህ ይከጀላል ለነኚህ አያዕፉ ዐንሁም ከነሱ ይቅር ይል ዘንድ ወካነ አላሁ ዐፉወን ገፉራ ወካነ አላሁ አላህም ሆነ ዐፉወን ይቅር ባይ ሆነ ገፉራ መሃሪ ሆነ ይላል። ካነ የሚለው ሆነ ለምን ትላለህ ብትሉኝ ሲፋት ባህሪ አንደኛ ሙላዚም የሆነ ባህሪ አለ፣ ከጊዜ በኋላ ደግሞ የሚለቅ ባህሪ አለ። የአላህ የእውቀት ባህሪ ከሱ የሚነጠል አይደለም። የአላህ የመሃሪነት ባህሪ ከሱ የሚነጠል አይደለም። የአላህ የአዛኝነት ባህሪ ከሱ የሚነጠል አይደለም። ሰው እንደሆነ ካነ ቀውየን ብል ጠንካራ ነበረ ማለት ነው። አሁን ግን አይደለም ነው። ካነ ቀውየን ፈሻኸ ሻኸ የሺኹ ሸይኹኸተን እና ጠንካራ ነበር አሁንማ አረጀ ይባላል። አላህ ግን ሙላዚም ስለሆነ ሲፋው ሆነ ነው የምትሉት፣ ነበረ አይባልም። አላህ መሃሪ ነበረ አሁን አይደለምን ስለሚያሲዝ ለአላህ ምን ነው የምትሉት? ሆነ። ግልጽ ነው። ወካነ አላሁ አላህም ሆነ ዐፉወን ይቅር ባይና ገፉረን መሃሪ ሆነ። ይሄ የአላህ ባህሪ ነው። ወመን ዩሃጅር ፊ ሰቢልላህ በአላህ መንገድም የሚሰደድ ካለ ወመን ዩሃጅር ፊ ሰቢልላህ በአላህ መንገድ የሚሰደድ ካለ የጅድ ያገኛል። ይሄ ጀዋቡ ሸርጥ ይባላል። ወመን ዩሃጅር ፊ ሰቢልላህ የጅድ ፊል አርዲ በምድር ላይ ያገኛል። ሙራገመን አለ። ሙራገመን ማለት መገላበጫ መላወሻ ሙተሐወለን ማለት ነው። መገላበጫን ያገኛል። መሰደጃ መገላበጫ መላወሻን ያገኛል። አይጠብበትም ነገር ሙራገመን አለ። ሙራገመን ከሲረን ወሰዓተን ሙራገመን ከሲረንና ወሰዓተን ከሲሳይም ስፋትን ያገኛል። ወሰዓተን አለ ከሲሳይም ሰፊን ያገኛል። ወመን የኽሩጅ ሚን በይቲሂ ከቤቱ የሚወጣ ሙሃጅረን በዚህ ሐል ማለት ነው ተሰዳጅ ሆኖ ስደተኛ ሆኖ ኢለላሂ ወደ አላህ ማለት የአላህን ዲን ሊያግዝ ከአላህ ውዴታውን ሪድዋን የአላህን ውዴታ ፈልጎ ፈድል ፈልጎ ማለት ነው። ልክ አላህ በሱረቱል ሐሽር ላይ እንዳለው للفقراء الذين أخرجوا من ديارهم وأموالهم علنا يبتغون فضلا من الله ورضوانا كالله የሆነ ትሩፋትንና ውዴታን ፈልገው ነው ያለው። ስለዚህ ኢለላሂ ወረሱሊሂ ወደ መልእክተኛውም ማለት ከመልእክተኛው ጎን ለመሰለፍና እሳቸውን ለማገዝ በአላህ ዲን በዚህ ስደተኛ ሆኖ ወጥቶ ወንድም ይሁን ሴት ثم يدركه الموت በመንገድ ላይ ያለ ስደቱን ሳይጨርስ ሞት ቢያገኘው ፈቀድ ወቀዐ አጅሩሁ ዐለላህ ምንዳው አላህ ዘንድ ተረጋግጧል። ወቀዐ ማለት ሰበተ ማለት ነው፣ ጸንቷል። ወካነ አላሁ ገፉረን ረሒማ አላህም ገፉረን ረሒማ መሃሪና አዛኝ ሆነ። ወኢዛ ضረብቱም ፊል አርዲ እናንተ በምድር ላይ በምትጓዙበት ጊዜ ፈለይሰ ዐለይኩም ጁናሑን በእናንተ ላይ ኃጢአት የለባችሁም አንተቅሱሩ ሚነ ሰላቲ ከሰላት ብታሳጥሩ። ይሄ በሐዲስ እንደተብራራው
ሰላት ማሳጠር ማለት ዙሁርን ዓስርን እና ዒሻን አራት ሩባዒ የሆኑትን ወደ ሁለት ረክዓ መመለስ ነው። ለሙሳፊር ቀስርና ጀምዕ ተፈቅዶለታል። ቀስር ማለት ባለ አራት ረክዓን ሁለት ማድረግ ነው። ጀምዕ ማድረግ ደግሞ መሰብሰብ ማለት ነው። ጀምዕ በሁለት ይከፈላል። ጀምዑ ተቅዲም እና ጀምዑ ተአኺር ይባላል። ጀምዑ ተቅዲም ማለት በዙሁር ወቅት ዓስርን አስቀድሞ መስገድ ወይንም በመግሪብ ወቅት ዒሻን አስቀድሞ መስገድ ነው። ተአኺር ማለት ደግሞ ዙሁርን ወደ ዓስር ወስዶ ሁለት ረክዓ መስገድ ነው። ወይንም መግሪብን ወደ ዒሻ ወስዶ 3 እና 2 ረክዓ አድርጎ መስገድ ነው። ስለዚህ መግሪብ አያጥርም 3 ነው። ሱብህ ደግሞ 2 ነው፣ ማጠር የለውም። ከቦታው አይንቀሳቀስም ሱብህ ማለት ነው። ስለዚህ ሱብህ ከጉዞ ጋር የተጋጨ እንደሆነ እንዴት ነው የምናደርገው? ይሄ ፈትዋ ነው። ለምሳሌ የህዝብ መጓጓዣዎች አሉ። ብዙ ጊዜ ሱብህ ለምሳሌ 11 ሰዓት ከ20 ቢገባ የክፍለ ሀገር አቋራጭ ባሶች 11 ሰዓት ቢንቀሳቀሱ እንዴት ነው ማደርገው? ወይንም የፕሌን ጉዞ አለ ከሱብህ ጋር ቢጋጭ እንዴት ነው ማደርገው? ሱብህ ወቅቱ ሳይገባ አይሰገድም። ሱብህ ፀሐይ እስኪወጣም መጠበቅ የለበትም። ሰውየው ባለበት ሁኔታ ላይ ሆኖ ይሰግዳል ማለት ነው። ባለበት ሁኔታ ላይ ሆኖ ይሰግዳል። ባለበት ሁኔታ ላይ ሆኖ ሲሰግድ ሩኩዕና ሱጁድ አይመችም። እዛ ቦታ ላይ ቂብላውም አይታወቅም። ስለዚህ አይነማ ተኩኑ ወሐይቱማ ኩንቱም ፈወሉ ውጁሃኩም ሸጥረሁ የሚለው ለተረጋጋና አቅጣጫ ለለየ ነው። ካልሆነ ግን ሰውየው በተቀመጠበት አቅጣጫ ይሰግዳል ማለት ነው። በተቀመጠበት አቅጣጫ ቁጭ ብሎ ይሰግዳል። ውዱ ባይኖረው ተየሙም ያደርጋል። ተየሙም አፈር ባያገኝ በግርግዳው ወይንም በወንበሩ ተየሙም ያደርጋል። ተየሙም እንዴት እንደሚደረግ ተነጋግረናል ማለት ነው። በግርግዳው ተየሙም ያደርግና ባለበት ሁኔታ ላይ ሆኖ ቁጭ ብሎ ይሰግዳል። ሲሰግድ በጥቅሻ ነው የሚሰግደው። አላሁ አክበር ይላል። ፋቲሃን ቀርቶ ይጨርሳል። ቀጥሎ ሩኮ እንደዚህ ጎንበስ ይላል። ሱብሃነ ረቢየል ዐዚም ሱብሃነ ረቢየል ዐዚም ሰሚዐ አላሁ ሊመን ሐሚዳ ረበና ወለከል ሐምድ። ሱጁድም እንደዚሁ ጎንበስ ብሎ ተህያውን ተቀምጧል ድሮም ማለት ነው። ለዚህ በእንዲህ መልኩ ይሰገዳል እንጂ ሱብህ አያልፍም። ግልጽ ነው። ኸይራን وإذا ضربتم في الأرض فليس عليكم جناح أن تقصروا من الصلاة إن خفتم يفراتشوا هندونا أن يفتنكم الذين كفروا ننيا يكادوا سوّج እንዳይፈትኗችሁ ወይንም ባደጋ እንዳይጋረጡባችሁ የፈራችሁ እንደሆነ ኢነል ካፊሪና ካኑ ለኩም አዱወን ሙቢና እነሆ ከሃዲያን ለናንተ አዱወን ሙቢና ግልጽ የሆኑ ጠላቾች ሆኑ ይላል። ከዚህ ቀጥሎ ነብዩ ሰለላሁ ዐለይሂ ወሰለም በሁደይቢያ በነበሩበት በመካና በመዲና ወደ መካ መቃረቢያ ያለች ቦታ ነች ሁደይቢያ። ነብዩ ሰለላሁ ዐለይሂ ወሰለም በ6ኛው ዓመተ ሂጅራ ዑምራ ለማድረግ ወጥተው ከዛ በኋላ ሙሽሪኮች ይከለክሏቸዋል። ከዛ በኋላ እዛው ነህር ያደርጋሉ፣ ስምምነቱን ይፈጽማሉ። የሁደይቢያ ስምምነት በሱረቱል ፈትህ ማለት ነው። ኢና ፈተህና ለከ ፈትሐን ሙቢና በሚለው በዝርዝሩ ተገልጿል። እዛ ላይ አላህ ያደርሰንና እዛ ላይ እናያለን። በሁደይቢያ ላይ ዙሁር አካባቢ ሲሰግዱ ኻሊድ ኢብኑል ወሊድ አያቸውና ዓስር ላይ እዚሁ ሰላት ውስጥ ሲገቡ አዘናግቼ ያጠቃቸዋለሁ ብሎ አሰበ። በጊዜው ሙሽሪክ ነበረ። ከዛን በኋላ በዚህ መሃል አላህ ሰላተል ኸውፍን አወረደና አመለጣቸው እድሉ ማለት ነው። ይሄ ሰላተል ኸውፍ ነው። ሰላተል ኸውፍ ማለት ጠላት ፊት ለፊት በሚጋፈጥበት ጊዜ እሱም በቀስት በጦር
በጎራዴ በሚሆንበት ጊዜ ነው ሰላተል ኸውፍ በእንዲህ መልኩ የሚሰገደው። አለበለዚያ ግን በአሁን ሰዓት መድፍ፣ ክላስተር ቦምብ፣ አቶሚክ ቦምብ ባለበት ሁኔታ ማለት ነው ስብስብ ብሎ በተገኙበት እዛው ምሽክ ማድረግ ስለሚችል ሁክሙ ይለያያል። በዚህ ጉዳይ ፈትዋ የሚሰጡት ደግሞ በአሁን ዘመን ያሉ ግራ ቀኙን ማየት የሚችሉ ወለው ረዱሁ ኢለ ረሱሊ ወኢላ ኡሊል አምሪ ሚንሁም ከዛን አላህ ምንድን ያለው ለዓሊመሁ الذين يستنبطونه ነው የሚለው። ስለዚህ ግራ ቀኝ አይተው ፊት ኋላ አይተው ቁርአኑን ሐዲሱን አይተው ሁክምን ፍርድን ሸሪዓዊ ብይንን የሚያውጣጡ ዑለማኡል ዐስር የዘመኑ ዓሊሞች ፈትዋ ይሰጡበታል። ስለዚህ ሰላተል ኸውፍ በአቶሚክ ቦምብ ዘመን እንዴት ነው የሚለው ራሱን የቻለ ነው። ይሄ በቀስት በጎራዴ በጦር ማለት ነው ሰዎች በጨበጣ በሚፋለሙበት ዘመን አላህ ያወረደው ነው። አሁንም የእንዲህ አለ ከሆነ በእንዲህ መልኩ ይሰገዳል ነው። ኸይር ወኢዛ ኩንተ ፊህም አንተ በእነሱ ውስጥ የሆንክ እንደሆነ ፈአቀምተ ለሁሙ ሰላተ ሰላትን ለነሱ ያቋቋምክ እንደሆነ ፈልተቁም ጣኢፈቱን ሚንሁም መዐከ ፈልተቁም ይቁሙ ጣኢፈቱን ሚንሁም ከነርሱ የሆኑ ጭፍሮች ከፊል ጭፍሮች መዐከ ካንተ ጋር ይቁሙ ሰላት ወሊያኹዙ አስሊሐተሁም መሳሪያቸውንም ያዙ ጦር፣ ቀስት፣ ኽንጀር፣ ጩቤ፣ ሰይፍ ይህን ይታጠቁ። ፈኢዛ ሰጀዱ እነሱ በሚሰግዱ ጊዜ ፈልየኩኑ ሚን ወራኢኩም ፈኢዛ ሰጀዱ ማለት እነሱ በሰገዱ ጊዜ ፈልየኩኑ ሚን ወራኢኩም ከበስተጀርባችሁ ይሁኑ። ከበስተጀርባችሁ ማለት ከጠላት በኩል ማለት ነው። ከጠላት በኩል ማለት ነው። እንደ ቂብላው ሁኔታ በዚያ ጊዜ ወደ ቂብላ ይዞራል። ይሄ ማለት በጠላት አቅጣጫ ይሆናሉ ጋርዶቹ ጠባቂዎቹ ማለት ነው። ከዛስ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ረካዓን ያሰግዱና ባለ አራት ከሆነ ማለት ነው። አያችሁ አንድ ረካዓን ያሰግዱና ሰላተል ኸውፍ ነው። አንድ ረካዓን ያሰግዱና ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሰላት ውስጥ ይቆያሉ። እነኛዎቹ አንድ ረካ ከሳቸው ጋር ሰግደው አንድ ረካ ደግሞ በራሳቸው ይሞላሉ ማለት ነው። የተፈለገው የነብዩ ሰለላሁ ዐለይሂ ወሰለም ኢማምነት ማግኘት ነው። ሁሉም በጀማ መስገዱ ነው። ለዚህ እሳቸው አንድ ረካ ያሰግዳሉ፣ ከዛን ይቆያሉ። መጀመሪያ ላይ የሰገዱት አንድ ረካ ከሳቸው ጋር ይሰግዱና ሁለተኛውን ረካ በራሳቸው ይሞላሉ። ነብዩ ሰለላሁ ዐለይሂ ወሰለም ቆይተው ይጠብቋቸዋል። ከዛ በኋላ ሁለተኛው ቡድን እነኚህ ሁለተኛውን ረካ አንድ ረካ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሰግደዋል ወይ ከኢማሙ ጋር አሰናብተው ይወጣሉ፣ ይቀያየራሉ። እነኛ ደግሞ ዘብ ይሆናሉ፣ ጠባቂዎች ይሆናሉ። ሁለተኛው ያልሰገደው ቡድን ይመጣና ከነብዩ ሰለላሁ ዐለይሂ ወሰለም ጋር ያርማል። ያን ጊዜ እሳቸው ብድግ ብለው አንደኛውን ረካ ይጨምሩና ያሰናብታሉ። ካሰናበቱ በኋላ እነኛ አዲስ የመጡት አንድ ረካ ይቀራቸዋል አይደል? አንድ ረካቸውን ብቻቸውን ይጨርሳሉ ማለት ነው። ይሄ ምንን ያሳየናል? አንደኛ ሰላተል ጀማዓ ምን ያህል አንገብጋቢ እንደሆነ፣ ሁለተኛ ኢማምን ማግኘት ምን ያህል አንገብጋቢ እንደሆነ በኢስላም ማለት ነው። ሰዎች እንዳይበተኑ ለዑዝር ካልሆነ በስተቀር ማለት ነው። ለዚህ ዑዝር ካልሆነ በስተቀር ኢማም ጀርባ መስገድ የሚለው ነገር ሊያመልጠን እንደማይገባ ይሄ ጠቋሚ ነው። ስለዚህ ፈኢዛ ሰጀዱ ማለት በሰገዱ ጊዜ ፈልየኩኑ ሚን ወራኢኩም ከበስተጀርባችሁ ወይ ጠላት ካለበት አቅጣጫ ከፊታችሁም ሊሆን ይችላል ይሁኑ። ወልታቲ ጣኢፈቱን ኡኽራ ሌላኛይቱ ለም ይሰሉ ያልሰገዱት ሁለተኛዎቹ ጭፍሮች ቡድኖች ይምጡና ፈልይሰሉ መዐክ በአንተ ኢማምነት ካንተ ጋር ይስገዱ። ወሊያኹዙ ሒዝረሁም መጠንቀቂያቸውን
ይያዙ ወአስሊሐተሁም ጦር መሳሪያቸውንም እንደዚሁ ወደ الذين كفروا እነኛ የካዱ ሰዎች ተመኙ ለው ተግፉሉና እናንተ ብትዘናጉ عن أسلحتكم ከመሳሪያዎቻችሁ ብትዘናጉ መዋጊያችሁን መሬት ብታደርጉ ብትተዉ ወደዱ ወአምቲዓቲኩም ከጓዝ እቃችሁ ማለት ነው ፈየሚሉና ከዛንም በእናንተ ላይ ቢዘነበሉ ድንገት ቢወሯችሁ ተመኙ ፈየሚሉና عليكم ميلة واحدة ከዛን በእናንተ ላይ فيحملون عليكم حملة واحدة ማለት ነው አንዴ የማዳግምን ጥቃት ቢፈጽሙባችሁ ተመኙ ግን ሳይሆንላቸው ቀረ ولا جناح عليكم በእናንተ ላይ ኃጢያት የለም إن كان بكم أذى من مطر ችግር ካገጠማችሁ من مطر ዝናብ ቢዘንብባችሁ أو كنتم مرضى ወይ ደግሞ ህመምተኞች ብትሆኑና መሳሪያ መሸከም ቢቸግራችሁ أن تضعوا أسلحتكم መሳሪያቸውን ብትተዉ ብታስቀምጡ ወንጀል የለባችሁም ይላል አለበለዚያ ሙጃሂድ መሳሪያውን ማስቀመጥ አይችልም ወንጀል አካዱ ወንጀል የሆነ ቦታ ላይ ታጋዮች መሳሪያችሁን አስቀምጡ እና ስምምነት እናድርግ ብለው አሉን አረ መሳሪያኮ መፍታት ክልክል ነው በእስላም ብለን አልኒላ ከዛ በኋላ አሚሩ ነው ያለው ተባለ እንደተባለው መሳሪያቸውን ፈቱ እንደጠበቁት ግን ግድያ ነው የጠበቃቸው ማለት ነው ስተት ነበረ መሳሪያቸውን መፍታት እና አይቻልም ነው አላህ ያለው ሰው ዝናብ አበስብሶት አለበለዛ ታሞ መሳሪያውን መሸከም ካቃተው እንጂ በአላህ መንገድ የሚታገል ሰው መፍታት የለበትም ትጥቁን ማስቀመጥ የለበትም ሁሌ ወድሮ መጠበቅ አለበት የኢብሊስ ሰራዊት ሊያጠፏቸው ስለሚፈልጉ እና እንዲህ ከሆነ አንተضعوا أسلحتكم መሳሪያችሁን ማስቀመጣችሁ ያኔ በማስቀመጣችሁ ኃጢያት የለባችሁም وخذوا حذركم መጠንቀቂያችሁን ያዙ إن الله أعد للكافرين الله ለካህዲያን አዘጋጅቷል عذابا مهينا አዋራጅ የሆነን ቅጣት في الدنيا والآخرة فإذا قضيتم الصلاة صلاة ያበቃችሁ ጊዜ ማለት ይሄ صلاة الخوف ማለት ነው فاذكروا الله عام ነው በጸጥታም ጊዜም ይሆናል فاذكروا الله اللهን አውሱ قياما ቆማችሁም وقعودا ተቀምጣችሁም وعلى جنوبكم በጎኖቻችሁም ተጋድማችሁም فإذا اطمأننتم የተረጋጋችሁ እና ጸጥተኛ የሆናችሁ ጊዜ فاقيموا الصلاة صلاة አቋቁሙ إن الصلاة كانت على المؤمنين صلاة በአማኞች ላይ ሆናለች كتابا موقوتا ከጊዜ ጋር የተቆራኘች ግዴታ كتابا موقوتا ከጊዜ ጋር የተቆራኘች ግዴታ ሆናለች ولا تهنوا في ابتغاء القوم ولا تهنوا አትድከሙ ድካም አይሰማችሁ في ابتغاء القوم እነኚህ ከሃዲያን ህዝቦችን ፈልጎ በማጥቃት በመከታተል ለነሱ በማድፈጥ إن تكونوا تعلمون እናንተ በትግል ሜዳ ህመም ቢገጥማችሁ ብትታመሙ فإنهم يعلمون እነሱም እንደዚሁ የህመም ስሜት እኮ ይሰማቸዋል كما تعلمون እናንተ እንደምትታመሙት እነሱም ይታመማሉ وترجون من الله የሚለያችሁ ደግሞ وترجون من الله ከአላህ ትከጅላላችሁ ما لا يرجون እነሱም አይከጅሉትን ስለዚህ አንዲት ምዕራባዊ ሴት ምን አለች እኛኮ ሙስሊሞች ለምዕራባውያን አስቸጋሪ የሚሆኑት የሁለት ዓለም አሸናፊዎች በመሆናቸው ነው ትላለች እንዴት እነሱ ታግለን ካሸነፍን የአላህን ህግ ምድር ላይ እንሰራበታለን እንተክለዋለን ይላሉ ከሞትን ደግሞ ሰማዕት ሆነን ሸሂድ ሆነን ጀነትን እናገኛለን ይላሉ ስለዚህ በአላህ መንገድ መሞት የሚለውን ማለት ነው for the sake of Allah
በደስታ ነው የሚቀበሉት ከሞትን ጀነት ካሸነፍን ምድር ላይ ሸሪዓ ነው የሚሉት ስለዚህ ሙስሊሞችን መርታት የምንችለው ከሰማይ ስናቆራርጣቸው ብቻ ነው ትላለች እንዴት ነው ከሰማይ የምናቆራርጣቸው ለዚህ ረባንይ እንዳይሆኑ ከአላህ ጋር ያላቸውን ትስስር ማበላሸት ነው ሴቶቻቸውን በሙዚቃ በዳንስ እንትናቸውን እርቃናቸውን እንዲሄዱ ወንዶችን በስሜቶቻቸው መውሰድ እንደዚህ ማለት ነው ልክ አንደሉስ ስፔን ማለት ነው በሙስሊሞች እጅ በነበረችበት ጊዜ ወርቃማው ዘመን ነው የሚባለው ዘ ጎልደን ኤራ ነው የሚሉት ስፔን አንደሉስ ማለት ነው ሙስሊሞች ባስተዳደሯት ጊዜና ፈረንጆቹ ሁሌ ይቃጠሉ ስለነበረ እንዴት ነው ምናስመልሳት ብለው ሰላይ ይልካሉ እስቲ ብለው አንድ ጊዜ ሰላይ ይልካሉና ይሄ ሰላይ አንድ ወጣት ያገኛል ወጣቱ ያለቅሳል ለምንድነው የምታለቅሰው ሲለው ኢላማዬን ስቼ ነው ይላል ቀስት እየተለማመደ የአላህ ጠላት ቢሆንም እንዲልስተው አይደለም ብሎ ነው በቁጭት የሚያለቅሰው ተመለሰና አይሞከርም አላቸው ከስንት ጊዜ በኋላ ሰላይ ቢልኩ አንድ ወጣት አገኘ ያ ሰላይና ቁጭ ብሎ ያለቅሳል ምን ሆነ ነው ሲባል ሴት ፍቅረኛ ነበረችኝ ክዳኝ ነው ብሎ ነው የሚያለቅሰው አሁን ነው ብሎ ነገራቸው ገቡ አሸነፉ ያን ጊዜ ከሰማይ ተቆራርጠው ነበር ሙስሊሞች ማለት እና አላህ አልከለከለ አግቡ ብሏል በኒካህ አይደለም እንዴ ያሳለፍነው ጉዳይ ነው ስለዚህ ይሄ ግን ውሽማ ፍቅረኛ የሚባለው ጣጣ ሙስሊሞችን ከሰማይ የሚያቆራርጥ ስለሆነ መውደቂያችን ነው አላህ ይጠብቀን ወተርጁነ ሚነላሂ ማ ላ የርጁን ከአላህም እነሱ የማይከጅሉትን ትከጅላላችሁ ወካነ አላሁ ዓሊመን ሐኪማ አላህም ዓሊመን አዋቂ ሐኪማ ጥበበኛ ሆነ ይላል ኢና አንዘልና ኢለይከል ኪታበ ቢልሐቅ ኢና አንዘልና ኢለይከል ኪታበ ወደ አንተ መጽሐፉን አወረድን ቢልሐቅ በቁም ነገር لتحكم بين الناس بسوج محل تفرد زند بما أراك الله باسايه ملكو بسوج محل تفرد زند እኛ ወደ አንተ መጽሐፉን አወረድናልና ولا تكن للخائنين خصيما ولا تكن አትሁን للخائنين አለ خائن ማለት ለካዲያን ለአታላዮች ለውሸታሞች خصيما ደጋፊ ተከራካሪ አትሁን አላቸው ይሄ ነገር 109ኛ ላይ ها انتم هؤلاء جادلتم عنهم في الحياة الدنيا فمن يجادل الله عنهم يوم القيامة أمن يكون عليهم وكيلا ይላል አያቶቹ ይያዛሉ ለዚህ ሰበብ አለው ይሄ የተባለበት ሰበበ ኑዙል አለው ولا تكن للخائنين خصيما ይላቸዋል ነብዩን ሰለላሁ ዐለይሂ ወሰለም ይህች አያ የወረደችው نزلت في طعمة ابن أبيرق طعمة ابن أبيرق በተባለ ሰው ነው ሰበብ ነው የተወረደችው ይሄ طعمة ابن أبيرق የተባለ ሰው خائن ነው ይህ ሰው ሰረቀ ዲርዓን من جاره የጦር ልብስ ይሰርቃል ከጎረቤቱ من جاره قتادة ابن النعمان ከጎረቤቱ قتادة ابن النعمان ከሚባል ሰው የጦር ልብስ ይሰርቃል ከሰረቀ በኋላ ይሄን የጦር ልብስ ምን አደረገ في جراب دقيق جراب دقيق ማለት የዱቄት ኮሮጆ ማለት ነው በዱቄት ኮሮጆ ወይንም ጎታ በሱ ውስጥ አስቀምጦ ከዛ በኋላ ይዞ ይሄዳል ምን ያደረገ فجعل الدقيق ينتثر من خرق فيه ይሄ ደቂቅ ቀዳዳ ነበረውና እቃው ኮሮጆ የጦር ልብሱን እሱ ውስጥ አድርጎ ሲሄድ የዱቄቱ ምንድነው ከኮሮጆው ዱቄት እየወጣ እየተነሰነሰ ይሄዳል ከዛን وخبأها عند
ዘይድን اليهودي አንድ አይሁዳዊ አለ ዘይድ ይባላል እሱ ዘንድ ሄዶ ደበቃት እዛ አስቀመጠ ይሄ እዚህ ይቀመጣል ከዛ በኋላ ፈልቱሚሰት ዲርዑ ያ የጦር ልብስ ተፈለገ ስለተጠፋ ቢፈለግ እንደ ጡዑማ ዘንድ ተፈለገ ፈለም توجد እሱ ዘንድ አላገኙትም وحلف ما اخذها እኔ አልወሰድኩም ብሎ ማለ وما له بها علم እኔ ምንም ማቀው ነገር የለኝም ብሎም ሸምጠጥ አርጎ ካደ فتركوه توتنا طعمان واتبعوا اثر الدقيق يا دقيتون فانا تكتلوا ሲሄዱ حتى انتهى الى منزل اليهودي زيد اليهودي የሚባል ሰው ዘንድ ደረሱ ከዛም ፈትሸው فاخذوها ያንን የጦር ልብስ አገኙ ከዛም فقال دفعها الي طعما ነው እዚህ ያመጣው ብሎ አለ زيد اليهودي وشهد له ناس من اليهود ከአይሁዶች የሆኑ አዎ እንደዚሁ ነው ብለው መሰከሩለት ግን እነኚህ ከፊል ሙስሊሞች ደግሞ እንደተባለው ይሁዲው ነው እንጂ የሰረቀው የካደ ነው ይሄ ጡዕማ አልሰረቀም ብለው አሉ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጡ ይሄን ነገር አቀረቡላቸው ይሄን ነገር ሲያቀርቡላቸው እነኚህ ሰዎች በዛሂር ጡዕማ አያቸው በዛሂር ሙስሊሞች ናቸው ንጹህ ናቸው ከዛ በፍጹም ምን ያልሰረኩም እንትን አላደረኩም አለ ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በወህይ ካልታገዙ በስተቀር ሰው ናቸው እሳቸው እኔ ሁለት ሰው ሲከራከረኔ ዘንድ ምናልባት አፈጮሌ ለሆነው ማስረጃን ከማቅረብ አንፃር በጣም አፈጮሌ ለሆነው ልፈርድ እችላለሁ ያዙ ልፈርድ እችላለሁ ያን ጊዜ ያለ ሐቁ ከፈረድኩለት እሳትን ቆርሼ እንደሰጠውት ይወቅ ከፈለገ ይውሰድ ከፈለገ ይተው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ሰው በጣም ተናጋሪ አለ ኢነ ሚነል በያን ለሲህራ እንደሚሉት ሁለት ሰዎች ተከራከሩና አሉ አንደኛው ዛሊም ነው እኮ ዛሊሙ ለዳኛው በሚገባ መልኩ ምርጥ አርጎ አቀረበ እንዲረታ አርጎ ማለት ነው ነገረኛ ነው እሱ ባለ ሐቁ ግን በጣም ገርሞት አነጋገሩ ሄደና ወይ እስቲ እኔንም እንደዚሁ አሳማምረህ ንገርልኝ አለው ምስኪን ሁለት ሰዎች ተከራከሩ በመሬት ጉዳይ ነው ከዛ በኋላ ሸኽ ዘንድ ቀረቡና ሸኽየው ያቀዋል ሰውየውንና ይሄ ነገረኛ ነው አቡ አንተ ከሰማይ ሰው ጋር ትጣላለህ ይሉታል አሉ የሰማይ ሰው ማለት በቃ ዛሊም ያልሆነ ሁሌ አላህን የሚያስታውስ ማለት ነው ይባላል እንደው እኮ ከሰማይ ሰው ጋር አንተ ትጣላለህ ሲባል እኔም እኮ የምድሩን ይተውልኝ ነው ያልኩት ባጭሩ ባለው በታየው ነገር ነብዩ ሰለላሁ ዐለይሂ ወሰለም ወደነ ጡዕማ ቡድን አዘነበሉ አላህ ደግሞ ምንም ነገር አይደበቅበትም ምን አላቸው ወላ ተኩል للخائنين خصيما ነኚህ አታላዮች ናቸው ለነሱ ተከራካሪ አትሁን አላቸው